መታደሽ ምዕራፍ 2 አንደኛው ህግ ግልጽ ማድረግ። ደህና የማይመስለው ሰው። የስነ ልቦናው ባለሙያ ጋሪ ክሌን አንድ ጊዜ የቤተሰብ ስብስብን ስለታደመች አንዲት ሴት አውርቶኝ ነበር። ይህች ሴት ለዓመታት በመጀመሪያ ሕክምና እርዳታ ሰጪነት ሰርታለች። በዚህ የቤተሰብ ስብስብ ላይ እንደደረሰች ወንድ አማቷን ስታያቸው የሆነ ነገር ተፈጠረባት። ሁኔታ ጥሩ አይመስልም አለች። አማቷ ስሜታቸው ፍጹም ጥሩ ነበር እና በቀልድ መልክ አይ እኔም ያንቺን ሁኔታ አልወደድኩትም ብለው መለሱ። አይ ሆስፒታል መሄድ አለብህ አለች። ከሰዓታት በኋላ አማትየው ለከፋ የልብ ድካም በሽታ ሊያጋልጣቸው የሚችል ከፍተኛ የደም ስር መዘጋት ችግር እንዳለባቸው በምርመራ ተረጋግጦ ከፍተኛ የቀዶ ጥገና እያደረጉ ነበር። ምራታቸው ባትኖር ኖሮ አማትየው ሊሞቱ ይችሉ ነበር። ዋና ዋና የደም ሴሎች ሲሞሉና እንቅፋት ሲገጥማቸው ሰውነታችን እንደ ቆዳ ያሉ ርቀው የሚገኙ ክፍሎች ችላ ይልና በቅርበት ለሚገኙ ወሳኝ የሰውነት ክፍሎች ብቻ ደም ይረጫል። ይህ ደግሞ በፊት ላይ ያለ የደም ዝውውር ምስል መቀየርን ያመጣል። ይህ ሴት የልብ ህመም ካለባቸው በርካታ ሰዎች ጋር ለብዙ ዓመታት ከሰራች በኋላ ይህንን የደም ዝውውር ቅርጽ በማየት ብቻ የመለየት ችሎታ ዳብራለች። በአማቷ ላይ ያየችው ነገር ማብራራት አትችልም። የሆነ ልክ ያልሆነ ነገር እንዳለ ግን ማወቅ ችላለች። በሌሎች ዘርፎች ውስጥ በርካታ ተመሳሳይነት ያላቸው ታሪኮች አሉ። ለምሳሌ ወታደራዊ ተንታኞች በተመሳሳይ ሰዓት፣ በተመሳሳይ ፍጥነት፣ በተመሳሳይ ከፍታ የሚበሩና በአመዛኙ ፍጹም ተመሳሳይ የሚመስሉ ሁለት ሚሳኤሎችን በራዳራቸው ስክሪን አይተው የትኛው የጠላት የትኛው የነሱ ሚሳኤሎች እንደሆነ መለየት ይችላሉ። በገልፍ ጦርነት ወቅት ሚካኤል ሬሌይ የተባለ ሌውናንት ኮማንደር አንዲት ፍጹም የራሳቸው የምትመስልን ሚሳኤል እንድትመታ በማዘዝ ጦሩን ከጥቃት ማዳኑ በደማቁ ተጽፎ የተቀመጠ ታሪክ ነው። እሱ ትክክለኛ ውሳኔ ወስኗል። እንዴት ሊወስን እንደቻለ ግን የበላይ አለቆች እንኳ እስካሁን ማብራራት አልቻሉም። ልምድ ያላቸው ሪዮሎጂስቶች በስክሪን ውስጥ አንጎል ካዩ በኋላ ገና ምንም አይነት ተጨባጭ ምልክት ሳይወጣ እንኳን የትኛው ሰው ላይ ስትሮክ ሊያጋጥም እንደሚችል ይለያሉ። የደንበኛውን ጸጉር አይቶ ብቻ ማርገዝ አለማርገዟን መለየት የሚችል የጸጉር አስተካካይም ሰምቻለሁ። የሰው ልጅ አእምሮ የመገመቻ ማሽን ነው። ሁልጊዜም ያለንበትን ከባቢ መረጃ በመውሰድ ሲተነትን ነው የሚኖረው። አእምሮ አንድ ነገር በተደጋጋሚ ስታደርግ ከገጠመው ነገሩ አስፈላጊ መሆኑን ይገምትና ምልክቶችን በማስቀመጥ ወደፊት የሚጠቀማቸው ነገሮች ድርድር ውስጥ ያስገባዋል። በበቂ ልምምድ ውስጥ በማለፍ ያለምንም ንቁ እሳቤ እንኳን ውጤት የሚያመጡ ምልክቶች መለየት ትችላለህ። አእምሮህ በተሞክሮ ያገኘሁትን ትምህርት አውቶማቲክ በሆነ ሁኔታ ያስቀምጠዋል። እየተማርን ያለነውን ነገር ሁልጊዜ ማብራራት እንችል ይሆናል፣ ነገር ግን ሁልጊዜም መማር አለ። በዚህ ውስጥ ጠቃሚ ምልክቶችን የማየት ችሎታ ላሉህ ልማዶች ሁሉ መሰረት ነው። አእምሮአችን ሰውነታችን ያለ ሐሳብ ማድረግ የሚችላቸውን ነገሮች ዝቅ አድርቀን እናያለን። ጸጉርን እንዲያድግ አትነግረውም። ልብህ ደም እንዲረጭ፣ ሳምባህ እንዲተነፍስ፣ ሆድህም እንዲፈጭ አትመክረውም። ሰውነት ግን እነዚህን ነገሮች ሁሉ አውቶማቲክ በሆነ ሁኔታ ይፈጽማል። አንተ በአመዛኙ ከንቁ ማንነትህ በላይ ነህ። ለምሳሌ ረሃብን አስብ። ሲርብህ በምንድን ነው የምታውቀው? የመመገቢያ ሰዓትህ እንደደረሰ ለማወቅ ጠረጴዛ ላይ ምግብ ማየት አይጠበቅብህም። ረሃብና የመብላት ፍላጎት የሚመሩት ያለ ንቃተ ህሊና ነው። ሰውነትህ እንደገና መብላት ያለብህ ሰዓት መድረሱን የሚነግሩ የግብረ መልስ ቀለበቶች አሉ። ይህ ሁልጊዜም በዙሪያህ ያለውን ነገር እየመረመረ ይሄዳል። በሰውነት ውስጥ ላለው ኬሚካልና ለሆርሞኖች ምስጋና ይግባና ፍላጎትም ይመነጫል። በድንገትም እንደራበህ ታውቃለህ። እንደራበህ እንዴት እንዳወቅህ ባትረዳውም ስለ ልማዶች የሚያስደንቀው ነገር ይህ ነው። ልምድ በውስጥህ መዳበር እንዲጀምር አንተ ስለ ምልክቱ ማወቅ አይጠበቅብህም። ለአንድ ነገር ንቁ ትኩረት ሳትሰጥ እድሉ መኖሩን ብቻ አይተህ ወደ ተግባር ልትገባ ትችላለህ። ልማዶችን ጠቃሚ የሚያደርጋቸው ይህ ነው። ልማዶችን አደገኛ የሚያደርጋቸውም ይህ ነው። ልክ አንድ ልማድ እንዲዳብር ተግባራት ሁሉ በአውቶማቲኩና በንቁነት በሌለው አእምሮ አቅጣጫ ይሆናሉ። ምን እየተካሄደ እንደሆነ እንኳ ሳታውቅ በአንድ ነገር ውስጥ ልትወድቅ ትችላለህ። ሌላ ሰው ካልነገረህ በስተቀር በሳቅ ቁጥር አፍህን በእጅህ እንደምትሸፍን፣ ጥያቄ ለመጠየቅ ስትፈልግ አስቀድመህ ይቅርታ እንደምትል ወይም የሌሎች ሰዎችን አረፍተ ነገሮች ከአፋቸው ተቀብለህ እንደምትጨርስ ላታውቅ ትችላለህ። ማድረግህንም ሆነ የምታደርግበትን ምክንያት የምትጠይቅበት እድል እያነሰ ይሄዳል። አንዲት የመዋዕለ ሕፃናት አስተማሪ የነበረችና አሁን በትልቅ ድርጅት ውስጥ ተቀጥራ ከትልልቅ ሰዎች ጋር የምትሰራ ሴት ሰዎች ሽንት ቤት ሄደው ሲመጡ እጃቸው መታጠባቸውን እንደምትጠይቅ አንድ ሰው ነግሮኛል። የዋና ቦታ የአደጋ ነፍስ አድን ሆኖ
ረጅም ዓመት የሰራ አንድ ሰው ደግሞ ስራውን ከቀየረ ከብዙ ዓመታት በኋላም ልጆች ሲሮጡ ካየ ቀስ እያላችሁ ማለቱን አልተውም ይባላል። ከጊዜ ብዛት ልማዳችን የሚፈነጥቁት ምልክቶች በጣም የተለመዱ የሚሆኑ በመሆናቸው ምክንያት የማይታይ ወይም ኢንቪዚብል ይሆናሉ። ለእነዚህ ምልክቶች ምላሽ በመስጠት የምናደርገው ተግባር በውስጣችን ከመቀረጹ የተነሳ የማድረግ ተነሳሽነቱ ከየትም የመጣ አይመስለንም። ስለሆነም የባህሪ ለውጥ ከግንዛቤ መጀመር አለበት። አዲስና ጥሩ ልማድ ከመገንባታችን በፊት አሁን ያለን ልማድ አንድ ነገር ማድረግ አለብን። ይህ ከሚመስለው በላይ ፈታኝ ሊሆን ይችላል። ምክንያቱም ልማድ አንድ ጊዜ በህይወት ውስጥ ስሩን ሰዶ ከተደላደለ ንቃት የሌለበትና አውቶማቲክ መሆኑ አይቀርም። በአእምሮህ ንቃት የምትመራውን ልማድ ለማሻሻል ደግሞ ቀላል አይደለም። የስነ ልቦና ባለሙያው ካርል ጄንክ እንዳለው ያለ ንቃት የሚደረጉ ነገሮችን በንቃት ወደ ማድረግ ካልቀየርክ በስተቀር ህይወትህን መምራታቸውን ይቀጥላሉ። አንተም እጣ ፈንታ ትላቸዋለህ። የልማዶች መዝገብ። የጃፓኖች የባቡር ትራንስፖርት ስርዓት በዓለም ላይ ምርጥ ከሚባሉት ስርዓቶች መካከል እንደሆነ ይጠቀሳል። በቶኪዮ ውስጥ ባቡር መጠቀም እድሉን ካገኘህ ሰራተኞች ልዩ ልማድ እንዳላቸው ታያለህ። የትኛውን ባቡር የሚነዳ ባለሙያ ነገሮችን በመጠቆም የመጥራት ወይም የመናገር ባህል አዳብሯል። ባቡሩ ወደ መብራት ምልክት ሲደርስ መብራቱ አረንጓዴ ነው ብሎ ይናገራል። ባቡሩ ስቴሽኖች በደረሰ ከስቴሽኖቹ በተነሳ ጊዜ ሁሉ ኦፕሬተሩ ወደ ፍጥነት መለኪያው በመጠቆም ትክክለኛውን ፍጥነት ይናገራል። የመንቀሳቀሻ ሰዓት ሲሆንም ኦፕሬተሩ ወደ ትክክለኛ ሰዓት ይጠቁምና ትክክለኛውን ሰዓት ይናገራል። ሁሉም ሰራተኞች በተመሳሳይ ይኸው አይነት ልምድ አላቸው። ባቡሩ ከመነሳቱ በፊት ሰራተኞቹ ወደ ፕላትፎርሙ በመጠቆም ከላይ እንዳየነው ያደርጋሉ። ይህ ሂደት መጠቆምና መናገር ፖይንቲንግ ኤንድ ኮሊንግ ይባላል። ሲታይ ትንሽ ይመስላል፣ በሚገርም ሁኔታ ግን ውጤታማ ስራ ይሰራል። መጠቆምና መናገር ስህተቶችን በ85%፣ አደጋዎችን ደግሞ በ30% ይቀንሳል። የኒውዮርክ የሚገኘው የኤምቲኤ ጎዳና የዚህን ስርዓት በከፊል በመውሰድ የመጠቆም ፖይንቲንግ ስራን ብቻ በተግባር ላይ ለማዋል ሞክሯል። በዚህም በ2 ዓመት ትግበራ ውስጥ በስህተት የመታጠፍ አጋጣሚዎችን በ75% ቀንሷል። መጠቆምና መጥራት በጣም ጠቃሚ ስልት ነው፣ ምክንያቱም ያለ ንቃት የሚደረጉ ነገሮችን በንቁነት እንዲደረጉ ለማድረግ ይረዳል። በባቡር ኦፕሬተሮች አይናቸው፣ አፋቸው፣ እጃቸውና ጆሮአቸውን መጠቀም ስላለባቸው የሆነ ችግር ከመፈጠሩ በፊት የማወቅ ወይም የመገመት እድል እንዲኖራቸው ያደርጋል። ሚስቴም ተመሳሳይ ነገር ታደርጋለች። ጉዞ ልንሄድ ስንል ከቤት ስንወጣ የያዘቻቸውን ነገሮች በድምፅ እየጠራች ታረጋግጣለች። ቁልፌን ይዣለሁ፣ ዋሌቴን ይዣለሁ፣ መነጽር ይዣለሁ፣ ባሌን ይዣለሁ። ባህሪ የበለጠ አውቶማቲክ በሆነ ቁጥር ስለዚህ ባህሪ በንቃት የማሰብ እድላችን ይጠባል። አንድን ነገር ለብዙ ሺህ ጊዜ ደጋግመን ካደረግነው በኋላ እሱን አለማየት ወይም ማለፍ እንጀምራለን። በቀጣይ በሚመጣው ጊዜ ልክ እንዳለፈው እንደሚሆን እንገምትና እንተወዋለን። ብዙዎቹ ስህተቶቻችን፣ ውድቀቶቻችን የራስ ግንዛቤ ወይም ሰልፍ አዌርነስ በማጣት የሚመጡ ናቸው። ልማድን በመቀየር ውስጥ የሚያጋጥመው ትልቁ ፈተና ምን እያደረግን ስለመሆናችን ግንዛቤ ማጣት ነው። የመጥፎ ልማዶች ውጤት በቀላሉ እንዲቆጣጠረን ከሚያደርጉን ምክንያቶች መካከል አንዱ ይህ ነው። የመጠቆምና የመጥራት ስልት ለእኛም ለህይወታችን ያስፈልገናል። ይህ የልማዳችን መዝገብ ሃቢት ስኮር ሄድ መነሻ ነው። ይህ ስለ ባህሪያችን የበለጠ ግንዛቤ ይኖረን ዘንድ የምናደርገው ተግባር ነው። ራስን ለመፍጠር በየቀኑ ልማዶችን ዘርዝራቸው። ምናልባት ዝርዝሮችህ ከነዚያ ጋር ሊመሳሰል ይሆናል። መነሳት፣ አላርም ማጥፋት፣ ስልክ ማየት፣ ወደ መጸዳጃ ክፍል መሄድ፣ ክብደት መለካት፣ ሻወር መውሰድ፣ ጥርስ መቦረሽ፣ ዶድራንት መቀባት፣ ማድረቂያ መጠቀም፣ መለባበስ፣ ሻይ መጠጣት ወዘተ። አንድ ጊዜ ልማዶችን ከዘረዘርክ በኋላ እያንዳንዳቸውን በተናጠል በማየት ይህ ጥሩ ልማድ ነው ወይስ መጥፎ ልማድ ነው ወይ ገለልተኛ ልማድ ነው ብለህ ለራስህ ጠይቅ። ጥሩ ልማድ ከሆነ የፕላስ ምልክት አድርግበት። መጥፎ ልማድ ከሆነ የማይነስ ምልክት አድርግበት። መጥፎም ጥሩም ያልሆነ ልማድ ደግሞ እኩል ይሆናል ምልክት አድርግበት። መነሳት እኩል ይሆናል፣ አላርም እኩል ይሆናል፣ ስልክ ማየት እኩል ይሆናል፣ ወደ መጸዳጃ ክፍል መሄድ እኩል ይሆናል፣ ክብደት መለካት ፕላስ፣ ሻወር መውሰድ ፕላስ፣ ጥርስን መቦረሽ ፕላስ፣ ዶድራንት መቀባት ፕላስ፣ ማድረቂያ መጠቀም ፕላስ፣ መለባበስ እኩል ይሆናል፣ ሻይ መጣድ ፕላስ። እነዚህ ምልክቶች እንደ አንዳንድ ሁኔታዎች የሚለያዩ ይሆናሉ። ለምሳሌ ክብደት ለመቀነስ ለሚፈልግ ሰው ቁርስ መብላት ያለበት ነገርና ክብደት መቀነስ የማይፈልግ ሰው መብላት ያለበት ቁርስ ይለያያል። ስለዚህ ክብደት መቀነስ ለሚፈልግ ሰው ቁርስ ዳቦ በማር መብላት መጥፎ ልማድ ሲሆን፣
ክብደት መቀነስ ለማይፈልግ ሰው ግን ጥሩ ልማድ ሊሆን ይችላል። ልማዳችንን መመዝገብና ውጤት መስጠት ውስብስብ የሚሆንበት ሌላ ምክንያት አለ። ጥሩ ልማድና መጥፎ ልማድ የሚሉት መገለጫዎች በመጠኑም ቢሆን ትክክለኛነት ይጎድላቸዋል። ጥሩ ወይም መጥፎ ልማድ የለም። ያሉት ውጤታማ ልማዶች ናቸው። ችግር በመፍታት ውጤታማ የሆኑ ልማዶች የትኞቹም ልማዶች መጥፎዎቹ ልማዶች ጨምሮ የሆነ ጥቅም ይሰጣሉ። የምንደጋግማቸውም ለዚህ ነው። ስለዚህ ደግሞ ልማዶችህ እንዴት በረጅም ጊዜ እንደሚጠቅሙህ በማሰብ ከፋፍላቸው። በጠቅላላው ሲታይ ጥሩ ልማዶች የሚኖራቸው ንጹህ አወንታዊ ውጤት ነው። መጥፎ ልማዶች ደግሞ ሙሉ አሉታዊ ውጤት። ሲጋራ ማጨስ ለጊዜው ጭንቀት ሊቀንስ ይችላል። የሚጠቅምህም በዚህ መንገድ ነው። በረጅም ጊዜ ግን ጠቃሚ ባህሪ አይደለም። ልማዶችህን ለመመደብ አሁንም ቀላል ካልሆነልህ ደግሞ ይህንን ጥያቄ ተጠቅም። ይህ ባህሪ መሆን የምፈልገውን ሰው እንደሆነ ይረዳኛል? ይህ ባህሪ ድምፅ የሚሰጠው የሚመኘውን ማንነት እንዳሳካ ነው እንዳላሳካ? የምትፈልገውን ማንነት ታገኝ ዘንድ የሚረዱህ ልማዶች ብዙውን ጊዜ ጥሩ ልማዶች ናቸው። ከምትመኛቸው ማንነት ጋር የሚጣረሱ ልማዶች ደግሞ መጥፎ ልማዶች የመሆን እድላቸው ከፍተኛ ነው። በዚህ መልኩ ልማዶችን በመመዝገብና ውጤት በመስጠት ልምምድ ውስጥ በመጀመሪያ ምንም ነገር መቀየር አያስፈልግህም። ዓላማው በህይወት ውስጥ ምን እንዳለ ለማወቅ ብቻ ነውና ያለምንም ትችትና የውስጥ አስተያየት አመለካከቶችህና ተግባሮችህን አጥና። በጥፋትህ ራስህን አስታውስ፣ ለስኬትም ራስህን አታሞካሽ። ለምሳሌ በየቀኑ ቸኮሌት የምትበላ ከሆነ ልክ ሌላ ሰው ሲባል እያየህ በሚመስል ሁኔታ ራስህን እይ። በኦንላይን ላይ ብዙ ጊዜ የምታባክን ከሆነ በምትፈልገው መንገድ ጊዜህን አልባሌ ቦታ እያጠፋህ እንደሆነ ብቻ ተረዳ፣ ወዘተ። መጥፎ ልማዶች በመቀየር ውስጥ የመጀመሪያው እርምጃ ከሆነ ቦታ ላይ ሆኖ ማየት ነው። ከዚህ ተጨማሪ ድጋፍ የምትፈልግ ከሆነ ከህይወት ውስጥ መጠቆምና መጥራትን ሞክር። እያደረግከው ያለውን ልማድ በተመለከተ ልታደርገው ያሰብከውን ነገር የሚያመጣውን ውጤት ጮክ ብለህ ተናገር። ለምሳሌ የምትመገባቸው ጣፋጭ ነገሮች ለመቀነስ ከፈለግ ይሄ ኩኪስ ልበላው ነው ግን አልፈልግም፣ ይህንን መብላት ለብዙ በሽታዎች ያጋልጠኛል በል። ስለ ጣፋጭ ልማዶች ከፍ ባለ ድምፅ ሲነገር መስማት ውጤታቸው የበለጠ ተጨባጭ ሆኖ እንዲታይህ ያደርጋል። ይህም በለመድከው ድግግሞሽ ውስጥ ከመቀጠል ይልቅ እርምጃ መውሰድ ላይ ክብደት ይጨምርልሃል። ይህ ተግባር ለመስራት ያሰብካቸውን ነገሮች ዝርዝር ለማስታወስም ይጠቅመሃል። ነገ ከምሳ በኋላ ፖስታ ቤት እሄዳለሁ ማለት የመሄድን ነገር ያጠናክርልሃል። ምክንያቱም መሄድ እንዳለብህ አእምሮ እውቅና እንዲሰጥ እያደረገው ነው። የባህሪ ለውጥ ሁልጊዜም የሚጀምረው ከግንዛቤ ወይም ከአዌርነስ ነው። እንደ መጠቆምና መጥራት እና ልማድን እንደ መመዝገብና ውጤት መስጠት ያሉ ስልቶች የሚያተኩሩት ልማድን እንድታውቅና ምልክቶችን እንድትረዳ ማድረግ ላይ ነው። ይህ ደግሞ ለአንተ ሊጠቅምህ በሚችል መልኩ ምላሽ ለመስጠት እንድትችል ያደርግሃል። ማጠቃለያ፣ በበቂ ልምምድ ውስጥ ሲያልፍ አእምሮህ በንቃት ሳያስብ እንኳ ውጤቶችን የሚጠቁሙ ምልክቶችን መረዳት ይጀምራል። አንድ ጊዜ ልማድህ አውቶማቲክ ከሆነ ለምታደርገው ነገር ትኩረት መስጠትን ታቆማለህ። ሁልጊዜም የባህሪ ለውጥ የሚጀምረው ከግንዛቤ ነው። ልማዶችን ለመቀየር ከመጣር በፊት ስለ እነሱ በቂ ግንዛቤ ሊኖርህ ያስፈልጋል። መጠቆምና መጥራት ተግባሮችን ቃላዊ መገለጫዎች በመስጠት ግንዛቤህን ያለ ንቃት ከማድረግ በንቁነት ወደ ማድረግ ያሸጋግሩታል። የልማድ ምዝገባ ልምምድ ስለ ባህሪህ የተሻለ ግንዛቤ እንዲኖርህ ለማድረግ የሚጠቅምህ ቀላል ስልት ነው። የአዲስ ልማድ የመጀመሪያ የተሻለው መንገድ። በ2001 በታላቋ እንግሊዝ ውስጥ የሚገኙ ተመራማሪዎች ከ248 ሰዎች ጋር በመሆን በ2 ሳምንት ውስጥ ተፈላጊ ልማዶችን ለማዳበር ስራ ጀመሩ። ጥናቱ የሚሰራባቸው ሰዎች በ3 ቡድን ተከፍለው ስራው ተጀመረ። የመጀመሪያው ቡድን ሙከራው የማይደረግበት መቆጣጠሪያ ቡድን ወይም ኮንትሮል ግሩፕ ነው። እዚህ ቡድን ውስጥ ያሉ ሰዎች የተጠየቁት ምን ያህል እንቅስቃሴ እንደሚያደርጉ እንዲከታተሉ ብቻ ነው። ሁለተኛው ቡድን አነሳሽ ቡድን ወይም ሞቲቬሽን ግሩፕ ነው። እዚህኛው ቡድን ውስጥ ያሉት ሰዎች የተጠየቁት ደግሞ ምን ያህል እንቅስቃሴዎችን እንደሚሰሩ መከታተል ብቻ ሳይሆን በእንቅስቃሴ ጥቅሞች ላይ የሚያወሩ መጽሐፍትን እንዲያነቡም ጭምር ነበር። በተጨማሪም ተመራማሪዎች ለቡድኑ አባላት እንቅስቃሴ ማድረግ የልብ ህመምን ለመከላከል፣ ጤናን ለመጠበቅ ያለውን ጥቅም በመጠኑ አብራርተውላቸዋል። ሶስተኛው ቡድን ደግሞ ከሁለተኛው ቡድን ጋር ተመሳሳይ ተነሳሽነት እንዲኖራቸው የሚያደርግ መጠነኛ ገለጻ ተደርጎላቸው ከዚያ በተጨማሪ ግን በቀጣይ ሳምንት ውስጥ የአካል እንቅስቃሴ የሚያደርጉበትን ቦታና ጊዜ እቅድ እንዲያዘጋጁም ተነግሯቸው ነበር። የዚህ ቡድን አባላት የሚከተለውን አረፍተ ነገር እንዲሞሉ ነበር የተደረጉት። በቀጣይ ሳምንት ውስጥ በዳሽ ቀን በዳሽ ቦታ ለ20 ጊዜ የአካል ብቃት እንቅስቃሴ አደርጋለሁ።
በመጀመሪያውና በሁለተኛው ቡድን ውስጥ ከ35 እስከ 38 በመቶ የሚሆኑት ሰዎች በሳምንት ቢያንስ አንድ እንቅስቃሴ ያደርጋሉ። በሚገርም ሁኔታ ለሁለተኛው ቡድን አባላት የተሰጠው ማነቃቂያ በሰዎች ባህሪ ላይ የፈጠረው ትርጉም ያለው ለውጥ የለም። በሶስተኛው ቡድን ውስጥ ከነበሩት ሰዎች 91 በመቶ የሚሆኑት ግን በሳምንት ቢያንስ አንድ ጊዜ እንቅስቃሴ ያደርጋሉ። ከመደበኛው ንጻሬ እጥፍ በላይ ማለት ነው። የሶስተኛው ቡድን አባላት እንዲሞሉ ያደረጓቸው አረፍተ ነገር ተመራማሪዎቹ የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን ይሉታል። ይህም ልታደርገው የፈለግከውን ነገር መቼና የት ማድረግ እንዳለብህ የምታዘጋጀው እቅድ ነው። ይህ አንድን ልማድ ለመተግበር የምትፈልግበት መንገድም ነው። ልማድን የሚከተሉት ምልክቶች የሚመጡት በብዙ መንገድ ነው። ስልክ ሲነዝርህ የሚሰማ ስሜት፣ የአምቡላንስ ድምፅ፣ የቸኮሌት ሽታ ወዘተ። ሁለቱ በጣም ጉልህ ምልክቶች ግን ጊዜና ቦታ ናቸው። ሰፋ አድርገን ስናየው የትግበራ ፍላጎትን የመፍጠር ፎርማት ይህንን ይመስላል። ኤክስ ሁኔታ ሲፈጠር ዋይን አደርጋለሁ። የመተግበር ፍላጎት ይዘቱ ምን ይሁን ምን ግባችንን ለመዘንጋት ፍቱን ስልት መሆኑን ብዙ ጥናቶች አረጋግጠዋል። እነዚህ ፍላጎቶች ሰዎች ከልማዳቸው ጋር የሚለጠፉበትን ሁኔታ ያጠናክራሉ። ሰዎች እንደ ወደ ምርጫ ጣቢያ የምትሄደው በየትኛው መንገድ ነው እና እንደ እዚያ የሚያደርስ የትኛው ባስ ነው የመሳሰሉ ጥያቄዎች እንዲመለሱ ሲገደዱ የተመዝጋቢ መራጭ መቶኛ ንጻሬው ከፍ እንደሚል ጥናቶች አረጋግጠዋል። መስመሩ ግልጽ ነው። አዲስ ልማድን ለመከተል የመቼና የየት እቅዳቸውን ያስቀመጡ ሰዎች የማሳካት እድላቸው ከፍተኛ ነው። ብዙ ሰዎች እነዚህን ዝርዝር ሁኔታዎችን ሳያውቁ ልማዶቻቸውን ለመቀየር ሲዳክሩ እናያለን። አመጋገቤን ማስተካከል አለብኝ ወይም ብዙ መጻፍ አለብኝ ብለን ለራሳችን እነግረዋለን። ይህ ልማድ መቼ እንደምንተገብረው ግን ምንም አንልም። ይህን ነገር አስታውሶ ማድረግን ለተስፋና ለእድል እንተወዋለን። ወይም ደግሞ በትክክለኛው ሰዓት መነሳሳትን እናገኛለን ብለን እናስባለን። የመተግበር ፍላጎት እንደ ብዙ መስራት ፈልጋለሁና እንደ የበለጠ ውጤታማ መሆን ፈልጋለሁ ካሉ ጥቅል አስተሳሰቦች በማስወጣት ወደ ተጨባጭ ትግበራ እቅድ እንድንገባ ያደርገናል። ብዙ ሰዎች ያጡት ነገር ግልጽነት ወይም ክላሪቲ ሆኖ እያለ ተነሳሽነት ያነሳቸው ይመስላቸዋል። በእርግጥ መቼና የት ወደ ተግባር እንደምንገባ ሁልጊዜ ግልጽ ማድረግ ከባድ ሊሆን ይችላል። አንዳንድ ሰዎች ደግሞ መሻሻል ለማሳየት ትክክለኛውን ጊዜ በመጠበቅ እድሜ ዘመናቸውን ይጨርሳሉ። አንድ ጊዜ የመተግበር ፍላጎት ከተቀመጠ መነሳሳት በውስጥ እስኪፈነዳ ድረስ መጠበቅ አይጠበቅብህም። እቅዱ ከሌለን ግን ይህች ምዕራፍ ዛሬ ልንጨርሳት ወይም ነገ ቤቴ ላይ ላስተካክል ወይ ነገ እያልን ስንዋትት እንኖራለን። የመተግበር ፍላጎት ሲኖረን ግን በእንደዚህ አይነት ጥያቄዎች ስንወዛወዝ አንገኝም። የትግበራ ፍላጎት ካለን ልክ ሁኔታው በጠየቀ ጊዜ ሁሉ ስንወስን አንገኝም። አስቀድሞ የነደፍነውን እቅድ ስንከታተል እንገኛለን እንጂ። ይህንን ስልት ለመተግበር ቀላል መንገድ የሚከተለውን አረፍተ ነገር መሙላት ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ለምሳሌ ጥናት ዛሬ ከ11 ሰዓት ጀምሮ መኝታ ክፍሌ ውስጥ ለ40 ደቂቃ እንግሊዝኛ አጠናለሁ። እንቅስቃሴ ነገ ጠዋት 12 ሰዓት ጀምሮ ለ30 ደቂቃ ጂም ገብቼ እሰራለሁ ወዘተ። አንድ ልማድ የምትጀምርበትን ጊዜ እርግጠኛ ካልሆንክ ደግሞ የማስጀመሪያ ስልት እነሆ። የሳምንቱን፣ የወሩን ወይም የዓመቱን የመጀመሪያ ቀን የመጀመሪያ ለማድረግ ሞክር። ሰዎች ብዙውን ጊዜ በእነዚህ ቀናት ውስጥ ወደ ተግባር መግባት ይቀናቸዋል። ምክንያቱም በእነዚህ ቀናት ላይ ያለው ተነሳሽነት ከፍተኛ ነው። ተስፋ ካለን ወደ ተግባር ለመግባት ምክንያት አለን። አዲስ ጅማሮ የመነሳሳት ስሜት አለውና። የትግበራ ፍላጎት ሌላ ጠቀሜታ አለው። ማድረግ የምትፈልገው ነገር ጊዜና ቦታ ግልጽ መሆንህ ጉዞህ የሚያደናቅፉ ነገሮች እምቢ ለማለት እድል ይሰጥሃል። ብዙ ጊዜ ለግብዣዎችና ለጥያቄዎች እሺ የምንለው በምትኩ ስለምናደርገው ነገር ግልጽ ሳንሆን ስለምንገኝ ነው። ህልምህ ጠቅላላ ወይም ጀነራል ሲሆን ጥቃቅን ምክንያቶችን በማቅረብ ካሰብከው ህልምህ መዛነፍ ቀላል ይሆንልሃል። ልማዶችህ በዓለም ላይ ይኖሩ ዘንድ ጊዜና ቦታ ስጣቸው። ግቡ ጊዜውና ቦታው ግልጽ እንዲሆን ማድረግና ለምን እንኳን ብለህ ሳትጠይቅ ተገቢውን ነገር በተገቢው ጊዜና ቦታ የምታደርግበትን ድግግሞሽ መፍጠር ነው። ጸሐፊው ዳንሰን ዙዌንግ እንዳለው ያለ ንቁ እሳቤ መኖር አትችልም። ነገር ግን ልክ የደውል ድምፅ ሲሰማ እንደቋመጠው ውሻ አንተም ብዙ ጊዜ የምታደርገውን ነገር የምታደርግበት ሰዓት ሲደርስ እረፍት የሚነሳህ ስሜት የምታገኝበት ወቅት ይመጣ ይሆናል። የመተግበር ፍላጎት በህይወታችን፣ በስራችን ልንጠቀምበት የምንችላቸው ብዙ መንገዶች አሉ። የእኔ ምርጡ ስልት ከስታንፎርዱ ፕሮፌሰር ከቤጂ ፎግ የተማርኩት ስልት ነው። እኔ ይህንን ስልት ልማዶችን ማቆራኘት ወይም ሀቢት ስታኪንግ እለዋለሁ። ልማድን ማቆራኘት፣ ሀቢት ስታኪንግ፣ ልማዶችን ለማደስ ቀላሉ እቅድ። ፈረንሳዊው ፍላስፋ ዴኒስ ዲሮት አብዛኛውን ህይወቱን የኖረው በድህነት ነው። ይህ ግን
በ1765 በአንዲት ቀን ታሪክ ሆነ። የዲሮት ሴት ልጅ ልታገባ ነው። እሱ ግን የሰርጉን ወጪ መሸፈን አይችልም። ዲሮት ድሃ መሆኑ እንዳለ ሆኖ ከሁሉም ዘመን ኢንሳይክሎፒዲያ መካከል አንዱ የሆነውን ኢንሳይክሎፒዲያ ከሌሎች ጋር በመመስረት በነበረው ሚና ታዋቂ ነበር። በዚህ ስራው የምታውቀው የሶቪየቷ ንግስት ታላቋ ካትሪን የዲሮትን የገንዘብ ችግር ስትሰማ ልቧ ራራለት። ንግስቲቷ መጽሐፍ አፍቃሪ ነበረችና ኢንሳይክሎፒዲያውን ትጠቀመው ነበር። አዘጋጁን ዲሮትንም ተወደው ነበር። እሱ ገንዘብ እንዲያገኝ በማሰብ የግል ቤተ መጽሐፉን በ1000 ዩሮ ወይም ዛሬ ላይ $150,000 በላይ ነው ለመግዛት የጠየቀችው። ሸጠላት። እነሆ ድሃው ዲሮት በድንገት ባለሀብት ሆነ። የሰርጉን ወጪ ከመሸፈን አልፎ ለራሱም ደማቅ መጎናጸፊያ ገዛ። መጎናጸፊያው እጅግ ያማረ ነበር። በጣም ውብ የሆነው ደግሞ በሌሎች የቀድሞ ቁሳቁሶች ሲከበብ ነው። ይህንን ያየው ዲሮት በውባ መጎናጸፊያው እና በቀሪዎቹ ቁሳቁሶች መካከል ምንም አይነት አንድነት፣ ምንም አይነት ትብብር፣ ምንም አይነት አብሮ ማማር እንደሌለ ጻፈ። ከዚያም ያሉትን ቁሳቁሶች ሁሉ የማሳደግ ሐሳብ አደረበት። የወለል ምንጣፍ ከደማስቆ ባመጣው አዲስ ምንጣፍ ቀየረ። ቤቱንም በውድ ቅቦች አስጌጠ። የቤቱን መስታወት በውድ መስታወት ቀየረ። የኩሽና ቤት ኪችኑም እንዲሁ። ያረጀ ወንበሩን ወርውሮ አዲስ ባለ ሌዘር ወንበር ተካ። አንዱን ሲገዛ ሌላውን፣ ሌላውን ሲገዛ ሌላውን እየተመኘ መሸመቱን ቀጠለ። የዲሮት ባህሪ ያልተለመደ አይደለም። በእርግጥ አንዱን ሲገዙ ሌላውን የመግዛት ፍላጎት አዝማሚያ ስም ተሰጠው፣ ዲሮት ኢፌክት። የዲሮት ኢፌክት የሚባለው አንድ ነገር ማግኘት ወደ ሌላ ግዢ የሚያመራ የመጠቀም ፍላጎት ያዳብራል ነው። ይህ ሁኔታ በየትኛውም ቦታ ማየት ትችላለህ። አዲስ ልብስ ገዝተህ ከገዛኸው ልብስ ጋር የሚሄድ አዲስ ጫማ ትፈልጋለህ። አዲስ ሶፋ ትገዛለህ። እሱን ስታስተካክል አዲስ አቀማመጥ ለሳሎንህ ይታይሃል። ለልጅህ አሻንጉሊት ትገዛለህ። ከሱ ጋር የሚሄዱ ሌሎች ቁሳቁሶች ወደ መግዛት ትሸጋግራለህ። ይህም የግዢ ሰንሰለቱን ይፈጥራል። ብዙ የሰው ባህሪያት ይህንን ክበብ ይከተላሉ። ቀጥሎ ምን ላድርግ የሚለውን የምትወስነው ቀደም ብሎ በጨረስከው ስራ ላይ ተመርኩዘህ ነው። ወደ ሽንት ቤት መሄድ እጅ መታጠብና ማድረቅን ያስከትላል። ይህ ደግሞ የሽንት ቤት ማጽጃ ኬሚካል መጨመርን ያስታውሳል። በዚያው ኬሚካል መግዛት እንዳለበት እዚህ ይልሃል። ይቀጥላል። በተናጠል የሚፈጠር ምንም ባህሪ የለም። እያንዳንዷ ተግባር ቀጣዩን ባህሪ የምትለኩስ ምልክት ናት። የዚህ ጠቀሜታ ምንድን ነው? አዲስ ልማዶችን ወደ መገንባት ስትመጣ የምናገኘው ትልቁ ነጥብ ደግሞ የባህሪያችን ትስስሮች አንተን በሚጠቅምህ መንገድ መጠቀም ትችላለህ የሚለው ነው። አዲስ ልማድ ከመገንቢያ አዋጭ መንገዶች መካከል አንዱ በየቀኑ የምታደርገውን አንድ ልማድ መለየትና አዲሱ ልማድህን እሱ ላይ ማጣበቅ ነው። ይህ ልማድ ማቆራኘት ሃቢት ስታኪንግ ይባላል። ልማድን ማቆራኘት ወይም ሃቢት ስታኪንግ ልዩ የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን አይነት ነው። በዚህ ስልት መሰረት አንድን አዲስ ስልት ከቦታውና ከጊዜ ጋር ከማያያዝ ይልቅ ከነበረ ልማድ ጋር በማቆራኘት አዲስ ልማድን ለማዳበር እንዲቀል ያደርጋል። በጂ ፎግ የተፈጠረው ይህ ስልት ለሁሉም ልማዶች ግልጽ ምልክቶችን ለመፍጠር ይጠቅማል። ልማድን ማቆራኘት ቀመር ይህንን ይመስላል። ይህ ነባር ልማድ ወይም ከረንት ሃቢት ካደረጉት በኋላ ይህንን አዲስ ልማድ ኒው ሃቢት አድርገዋለሁ። ለምሳሌ የአካል ብቃት እንቅስቃሴ። ልክ የሥራ ጫማዬን እንደቀየርኩ የእንቅስቃሴ ትጥቄን አደርጋለሁ። ምስጋና። ልክ ለእራት ስቀመጥ በየዕለቱ ለሆነልኝ ነገር ምስጋና አቀርባለሁ። ደህንነት። ልክ የሩጫ ጫማዬን እንዳደረግኩ ለጓደኞቼ የት እየሄድኩ እንደሆነና ምን ያህል እንደምቆይ የጽሑፍ መልእክት ልካለሁ። ትዳር። ልክ ወገቤን አልጋ ላይ እንዳሳረፍኩ ሚስቴን ስማታለሁ፣ ወዘተ። ቁልፉ ይህ ነው። ልማድን ማድረግ የምትፈልገውን ባህሪ አስቀድሞ ልማድ ካደረግከው ነገር ጋር ማስተሳሰር። አንድ ጊዜ ይህን አካሄድ ከቻልክበት ትናንሽ ልማዶችን በማቆራኘት ሰፊ የልማድ ትስስሮች መፍጠር ትችላለህ። ይህ ከአንድ ባህሪ ቀጥሎ ሌላ ባህሪ እንዲመጣ የሚያደርገውን ኃይል ጥቅም ላይ እንድታውለው ያደርግሃል። ይህም የዲሮት ኢፌክት አዎንታዊ ቅጂ ነው። ለምሳሌ የማለዳ ልማዶች ቢቆራኙ እንዴት አይነት ሊሆኑ ይችላሉ? አንደኛ፣ የጠዋት ቡናዬን ከጠጣው በኋላ ለ6 ሰከንድ ሜዲቴት አደርጋለሁ። ሁለተኛ፣ ለ6 ሰከንድ ሜዲቴት ካደረግኩ በኋላ በየዕለቱ የምሰራቸውን ስራዎች በዝርዝር ጽፋለሁ። ሶስተኛ፣ በዕለቱ የምሰራቸውን ስራዎች ዝርዝር ከጻፍኩ በኋላ የመጀመሪያውን ተግባር እጀምራለሁ። የማታ ሰዓት ልማዶችን ብታቆራኝስ? አንደኛ፣ ራቴን በልቼ እንደጨረሱ ሳህኑን አጥባለሁ። ሁለተኛ፣ ሳህኑን ካጠብኩ በኋላ ለነገ የሚሆነኝን ቡና አዘጋጃለሁ። ሶስተኛ፣ ቡናውን ካዘጋጀው በኋላ ወደ መኝታ ክፍል ያመራለሁ ሊሆን ይችላል። አስቀድሞ ባሉህ ልማዶች መካከል አዳዲስ ልማዶችን ማስገባትም ትችላለህ። ለምሳሌ የጠዋት ልማዶችህ ከእንቅልፍህ መነሳት፣ አልጋ ማንጠፍና ሻወር መውሰድ ጥቂቶቹ ናቸው እንበል።
ማታ ማታ መጽሐፍ የማንበብ ልምድ ማዳበር የፈለክ እንደሆነ ከላይ ያየናቸው ልማዶች ላይ አንድ ሌላ ልማድ ማቆራኘት ትችላለህ። ከእንቅልፍ መነሳት፣ አልጋ ማንጠፍ፣ ትራስ ስር መጽሐፍ ማስቀመጥና ሻወር መውሰድ ማድረግ ትችላለህ። ከዚህ በኋላ ወደ አልጋህ ስትወጣ የሚጠብቅህ መጽሐፍ ትራስ ስር ይኖራል። በአጠቃላይ ልማድን ማቆራኘት የወደፊት ልማዶችን ለመምራት የሚሆኑ ቀላል ህጎችን ይፈጥርልሃል። አንድ ጊዜ ይህንን ስልት መጠቀም ከለመድክ ሁኔታዎች ሲፈልጉ ሁሉ የሚጠቀምበት ጠቅላላ ልማዶች ቁርኝት መፍጠር ትችላለህ። ምሳሌዎች: እንቅስቃሴ፣ ደረጃዎችን ባየሁ ቁጥር ሊፍቱን ትቼ እነሱን እጠቀማለሁ። ማህበራዊ ክህሎት፣ ግሮሰሪ ጎራ ባልኩ ቁጥር ከአሁን በፊት ለማላውቀው ሰው ራሴን አስተዋውቃለሁ። ፋይናንስ፣ $100 በላይ የሚጠይቅ ነገር ለመግዛት ስፈልግ ከመግዛቴ በፊት 24 ሰዓት እጠብቃለሁ። ጤናማ አመጋገብ፣ ምግብ ራሴ ለመምረጥ እድል ባገኘው ጊዜ ሁሉ ሳህኔ ላይ አትክልት አደርጋለሁ። ሙድ፣ ስልኬ በጠራ ቁጥር ከማንሳቴ በፊት ትንፋሽ ወሰድ አድርጌ ፈገግ እላለሁ። መርሳት፣ ከየትኛውም ህዝባዊ ቦታ ተነስቼ ሲሄድ መለስ ብዬ የተቀመጥኩበት ቦታ በማየት ምንም ነገር አለመርሳቴን አረጋግጣለሁ። ይህንን ስልት በምንም ሁኔታ ብትጠቀመው ውጤታማ የልማዶች ቁርኝት ለመፍጠር የተሻለው መንገድ ነገሮችን በሚለኩስ ትክክለኛው ምልክት መምረጥ ነው። የአንድ ባህሪ ጊዜና ቦታ የሚወስነው የመተግበር ፍላጎት በተለየ መልኩ ልማዶችን የማቆራኘት ስልት የተገነባ ጊዜና ቦታ አለው። አዲስ ልማድን በነበሩ ልማዶች መካከል ስታስገባ የምታስገባበት ቦታ ወሳኝነት አለው። ለምሳሌ ሜዲቴሽን የጠዋት ልማዶች መካከል ልትገነባ ፈልገህ ጠዋት ልጆችህ ወደ ክፍል የሚመጡ ወይም አካባቢህ ላይ ጫጫታ የሚበዛ ከሆነ ልክ አይሆንም። የበለጠ ውጤታማ ልትሆን የምትችልበት ጊዜ መርጠህ አስገባ። በሌሎች ነገሮች የምትያዝበት ሰዓት ላይም አዲስ ልማድን ለማስገባት አትወስን። ሌላው ነጥብ ደግሞ ምልክቶችን ማጣት የምትፈልጋቸው ልማዶች ጋር ተመሳሳይ ተደጋጋሚነት ፍሪኩዌንሲ ሊኖራቸው ይገባል የሚለው ነው። በየቀኑ ማድረግ የምትፈልገው አዲስ ልማድ በሳምንት ሰኞ ብቻ የምታደርገው ነባር ልምድ ላይ ብታቆራኘው ጥሩ ምርጫ አይሆንም። ትክክለኛው የልማድ ቁርኝነት ማግኛ አንደኛው መንገድ ያሉህን ነባር ልማዶች ዘርዝሮ ማየት ነው። እነዚህ ጋር ባለፈው ምዕራፍ ያየነው የልማድ በመዝገቢያ መጠቀም ትችላለህ። በአማራጭነት ደግሞ 2 መዘርዝሮችን መፍጠር ትችላለህ። በመጀመሪያ መዘርዝር አንተ ራስህን ሳታጎድል የምታደርጋቸው የልማዶች ዝርዝር ነው። ለምሳሌ መነሳት፣ ሻወር መውሰድ፣ ጥርስ መቦረሽ፣ መልበስ፣ ቁርስ መብላት፣ ልጆችን ትምህርት ቤት ማድረስ፣ የዕለቱን ስራዎች መጀመር፣ ምሳ መብላት፣ የዕለቱን ስራዎች ማጠናቀቅ፣ የስራ ልብሶችን መቀየር፣ ራት መብላት፣ መብራት ማጥፋት፣ ወደ መኝታ መሄድ። ዝርዝሩ ረጅም ሊሆን ይችላል፣ ሐሳብ ግን ታገኛለህ። ሁለተኛው መዘርዝር ደግሞ በየቀኑ አንተ ላይ ያለማጓደል የሚሆኑ ነገሮችን ዝርዝር ጻፍ። ለምሳሌ ፀሐይ ትወጣለች፣ የጽሑፍ መልእክት ይደርሰሃል፣ የምታዳምጠው ሙዚቃ ይቆማል፣ ፀሐይ ትጠልቃለች። እነዚህ 2 መዘርዝሮች ተጠቅመህ አዲሱን ልማድህን የህይወት አካል እንዲሆን የት ጋር ብታደርገው እንደሚሻል ትመርጣለህ። ልማድን ማቆራኘት የተሻለ የሚሆነው ምልክት ግልጽ ወይም ስፔሲፊክ እና መተግበር የሚችል ሲሆን ነው። ብዙ ሰዎች በጣም አሻሚ የሆኑ ምልክቶች ይመርጣሉ። እኔም ራሴ ይህንን ስህተት ሰርቼ አውቃለሁ። ፑሻፕ የመስራት ልምድን ማዳበር በፈለግኩ ጊዜ የፈጠርኩት ልማድ ቁርኝት ለምሳ እረፍት ሳደርግ 10 ፑሻፕ ሰራለሁ የሚል ነበር። ብዙም ሳይቆይ ግን ይህ ነገር ግልጽ አለመሆኑን ተረዳሁ። ፑሻፑን የምሰራው ምሳ ከመብላቴ በፊት ነው ወይስ ከበላው በኋላ? የት? ከጥቂት የመዘበራረቅ ቀኖች በኋላ የልማዶች ቁርኝነቴን እንደዚህ አድርጌ አስተካከልኩ። ምሳ ለመሄድ ላፕቶፔን ስዘጋ ጠረጴዛዬ ፊት ለፊት 10 ፑሻፕ ሰራለሁ። አለቀ። የበለጠ ማንበብ፣ የተሻለ መመገብና የመሳሰሉ ልማዶች ተገቢ ነገሮች ቢሆኑም ማድረግ ስላለብን ነገሮች ግን በቂ መልእክት አያስተላልፉም። ቁርኝነትህ ሁልጊዜም ግልጽና የተነጠለ አድርገው በሩን ከዘጋሁ በኋላ፣ ጥርሴን ከቦረሽኩ በኋላ ወዘተ። አዲሱን ልማድህን ፍጹም ግልጽ ከሆነ ምልክት ጋር ካስተሳሰርከው የምታደርግበትን ጊዜና ቦታ በጥራት ማየት ትችላለህ። ስለሆነም የባህሪ ለውጥ የመጀመሪያው ህግ ግልጽ ኦብቪየስ ማድረግ ነው። እንደ የትግበራ ፍላጎት ልማዶችን ማቆራኘት ያሉ ስልቶች የልማዶችን ምልክቶች ግልጽ በማድረግ የምተገብረው ነገር መቼት በእቅድ እንድታሰፍር የሚጠቅሙ ተግባራዊ ስልቶች ናቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያ ህግ ግልጽ ማድረግ ነው። 2 ቋሚ ምልክቶች ጊዜና ቦታ ናቸው። የትግበራ ፍላጎቶች መፍጠር አንድን አዲስ ልማድ ከሆነ ቦታ ጊዜ ጋር የምናያይዝበት ስልት ነው። የትግበራ ፍላጎት ቀመር ይህ ነው። በጊዜ ሰዓት፣ በቦታ ይህንን ባህሪ አደርጋለሁ ነው። ልማዶችን ለማቆራኘት አዲስ ልማድን ከነባር ልማድ ጋር የምናቆራኝበት ስልት ነው። ልማድን የማቆራኘት ቀመር ደግሞ የሚከተለው ነው። ይህንን ነባር ልማድ ካደረግኩ በኋላ ይህንን አዲስ ምላሽ አደርጋለሁ።
ተነሳሽነት ብዙውን ጊዜ ይጋነናል። የበለጠ ወሳኙ ነገር ግን አካባቢ ነው። በቦስተን በሚገኘው በማሱቼት ጠቅላላ ሆስፒታል ውስጥ በመጀመሪያ እርዳታ ሐኪም የሆነችው ኤርኔ ቶርዳንክ አንድ የእብድ የሚመስል ሐሳብ አመጣች። ይህች ሰው በሰዎቹ ላይ ምንም አይነት ተነሳሽነት ፍላጎት የሚጨምር ስራ ሳትሰራ የሆስፒታሉ ሰራተኞችና ወደ ሆስፒታሉ የሚመጡ በሺዎች የሚቆጠሩ ሰዎች የአመጋገብ ልማድ አሻሽላለሁ ብላ ተነሳች። በእርግጥም ሰዎቹን ከነጭራሹ ስለ ሐሳቡ አልነገረቻቸውም። ቶርዳይክ እንደ ጓደኞቿ የሆስፒታሉ ካፍቴሪያ የመምረጥ አወቃቀርን ለመቀየር የሚያስችል የ6 ወራት ጥናት አደረጉ። ለውጡን የጀመሩት መጠጦች በክፍሉ ውስጥ የተቀመጡበትን ቦታ በመቀየር ነበር። በፊት ፍሪጁ የሚገኘው በሶዳ ብቻ በተሞላው በካፍቴሪያ ውስጥ በካሽ ሬጂስተር ማሽኑ ጎን ነበር። አጥኚዎቹ ውሃን እንደ አንድ አማራጭ አድርገው ከእያንዳንዱ ጎን አስቀመጡ። በተጨማሪም በክፍሉ ውስጥ ባሉ የምግብ ማንሻ ጠረጴዛዎች ጎን የታሸጉ ውሃዎችን ደርድረው አስቀመጡ። አሁንም ሶዳ በፍሪጅ ውስጥ ያለ አንደኛው መጠጥ ቢሆንም በሁሉም የመጠጥ መውሰጃ ቦታዎች ግን ውሃ በአማራጭነት ተቀምጧል። በቀጣይነት በመጡት 3 ወራት ውስጥ በካፍቴሪያው ውስጥ የነበረው የሶዳ ሽያጭ በ11% አሽቆለቆለ። በተቃራኒው የታሸጉ ውሃዎች ሽያጭ ግን በ25% አሻቀበ። አጥኚዎቹም ተመሳሳይ ስራዎችን በምግቦች ላይ ሰሩ። ውጤቱ በተመሳሳይ የተፈለገው አይነት ነበር። እንግዲህ እዚያ ካፍቴሪያ ውስጥ ለሚመገቡ ተጠቃሚዎች ምንም ቃል አልነገሯቸውም። ሰዎች ብዙውን ጊዜ ምርቶቻቸውን የሚመርጡት በምርቶቹ ላይ ተመስርተው ሳይሆን ምርቶቹ የሚገኙበትን ቦታ ተጠቅመው ነው። ወደ ኪችን ስገባ ኩኪሶችን የያዘ ሳህን ካገኘው ዘገን አድርጌ መብላቴ አይቀርም። አስቀድሜ ለመብላት ያሰብኩና ያራበኝ በሆንም በሳሎኑ ጠረጴዛ ላይ ሙዝና አፕል ከተቀመጠልኝም አለፍ ስል አንድ ፍሬ አለማንሳት አልችልም። ልማዶች የሚቀየሩት እንደምትኖርበት ክፍልና በአቅራቢያህ እንዳሉ ምልክቶች ነው። አካባቢ ወይም ኢንቫይሮንመንት የሰዎች ባህሪ የሚቀይር ስውር እጅ ነው። የሚኖሩን ልዩ ስብዕናዎች እንዳሉ ሆነው ባለንበት አካባቢ ምክንያት የምናዳብራቸው ባህሪያትን ብዙ ናቸው። በቤተ ክርስቲያን ውስጥ ሰዎች በሹክሹክታ ማውራትን ያዘወትራሉ። በጨለማ ውስጥ የሚሄድ ሰው የሚሄደው ነቃና ቀልጠፍ ብሎ ነው። በዚህ መንገድ አዘውትረን የምናያቸው የተለመዱ ለውጦች በአመዛኙ ውጫዊ እንጂ ውስጣዊ አይደሉም። እናም ሁሉም ልማዶች አውድ ወይም ኮንቴክስት ላይ የሚንተራሱ ናቸው። የስነ ልቦና ባለሙያው ከርት ሉዊን በ1936 ትልቅ አረፍተ ነገር መፍጠር የሚችል አንድ ቀመር ጽፎ ነበር። በዚህ ቀመር መሰረት ባህሪ ሰው ከባቢው ውስጥ ሲሆን የሚፈጠር ነገር ነው የሚል ነበር። Behavior is a function of a person in their environment. Behavior የሚለው B behavior, F the function of P person, E environment። ብዙም ሳይቆይ ይህች የሉዊን ቀመር በቢዝነሱ ዓለም ውስጥ መፈተን ጀመረች። በ1957 የምጣኔ ሀብት ባለሙያው ሃውኪንስተር ሰጀሽን ኢምፐልስ ባይንግ ያለውን ጽንሰ ሐሳብ ይዞ ብቅ አለ። ሐሳቡ ገዢው አንድ ምርትን ለመጀመሪያ ጊዜ ሲያየው የምርቱ አስፈላጊነትም አብሮ ይታየዋል የሚል ነው። በሌላ አገላለጽ ደንበኞች ምርቶችን በድንገት የሚገዙት ምርቶቹ ስለሚያስፈልጓቸው ብቻ ሳይሆን ምርቶቹ ለነሱ በቀረቡበት አቀራረብ ተስበውም ነው የሚል ነበር። ለምሳሌ እንዲታዩ ሆነው የተደረደሩ ምርቶች መሬት ላይ ደበቅ ብለው ከተቀመጡ ምርቶች የበለጠ ይሸጣሉ። በዚህም የተነሳ በሱቆች መደርደሪያዎች ላይ በሚታይ መልኩ ተደርድረው የምታገኟቸው ውድ የሆኑ ብራንድ ነገሮችን ነው። ምክንያቱም እንደዚህ ያሉ ምርቶች የሚያስገኙት ትርፍ ከፍ ያለ ስለሆነ ሻጮቹ እንዲገዙላቸው ይፈልጋሉ። በመደርደሪያው ላይ ካሉት ምርቶች መካከል በቀላሉ በደንብ መታየት የሚችለውን ምርት ከሌሎች ምርቶች በተሻለ መጠየቅ ወይም ለመግዛት መሞከር አይቀርም። እኛ ግን በባህሪያችን ነገሮችን እየተቆጣጠርን እንደሆነ ማሰብን እንመርጣለን። ሶዳን ትተን ውሃ ከጠጣን ስለፈለግን እንደሆነ እናምናለን። እውነታው ግን ወዲህ ነው። በየቀኑ የምናደርጋቸው አብዛኞቹ ነገሮች እኛ የምክንያታዊነት ፍላጎትና ምርጫ ከሚሆኑት በላይ በአካባቢያችን ውስጥ በተሰጠን ግልጽ የመምረጥ ዕድል ኦብቪየስ ኦፕሽን ምክንያት የምናደርጋቸው ናቸው። እያንዳንዱ ህይወት ያለው ፍጡር ዓለምን የሚረዳበትና የሚያጣጥምበት የየራሱ ተፈጥሮ አለው። አዕዋፋት ከርቀት የማየት አስደናቂ ችሎታ አላቸው። እባብ አየሩን በመቅበስ አካባቢውን ማሽተት ይችላል። አሳ ነባሪ በአካባቢው ባለ አሳ ምክንያት በተፈጠረ በጣም ትንሽ የውሃ ንዝረት መለየት የሚያስችል ተፈጥሮ አለው። ባክቴሪያዎችም እንኳን ኬሚካሎችን የሚለዩበት እንዲሁ ያለ ተፈጥሮ አላቸው። ወደ ሰው ልጅ ስንመጣ ደግሞ ይህ ነገር የምናደርገው ስሜት ህዋሶች አማካኝነት ነው። በማሽተት፣ በመዳሰስ፣ በመቅመስ፣ በመስማትና በማየት ዓለምን እንረዳለን። ከባቢን የምንረዳበት ሌላ መንገድም አለን። እነዚህ መንገዶች አንዳንድ በንቁነት የምናደርጋቸው ኮንሸስ ሲሆኑ፣ አንዳንዶች ደግሞ ያለ ንቁነት የምናደርጋቸው አንኮንሸስ ናቸው። ለምሳሌ የሙቀት መጠን ሲጨምር ወይም የሚሰማህ
የበሽታ ህመም ሲቀንስልህ ትረዳዋለህ። በኮረብታማ መንገድ ላይ ስትሄድ አንሸራቶ ሚዛንህን ስታጣም ያስታውቃል። በተመሳሳይ ሁኔታ በሰውነት ውስጥ ያሉት ተቀባዮችም የውስጣችን ከባቢያዊ ሁኔታ በስፋት የሚረዱት ተፈጥሮ አላቸው። ለምሳሌ በደምህ ውስጥ ያለውን የጨው ብዛት ወይም ሲጠማህ የሚሰማህን የመጠጣት ፍላጎት ያነባሉ። ከሁሉም የበለጠው ማወቂያ መሳሪያችን ግን እይታ ቪዥን ነው። የሰው ልጅ ሰውነት 11 ሚሊዮን የሚሆኑ አነፍናፊ ተቀባዮች አሉት። እነዚህ ውስጥ ወደ 10 ሚሊዮን ገደማ የሚጠጉት እይታ ላይ የሚሰሩ ናቸው። አንዳንድ የዘርፉ አጥኚዎች እንደሚሉት ወደ 50% ገደማ የሚሆነው የአእምሮ አቅም የሚውለው ለእይታ ተግባር ነው። ከሌሎች አካባቢ የምንረዳቸው ማንበቢያዎች የበለጠ እይታ ላይ የምንመረኮዝ በመሆናችን ምክንያት የሚታዩ ምልክቶች በከፍተኛ ሁኔታ ባህሪያችንን የሚያነሳሱ መሆናቸው የሚደንቅ አይሆንም። በዚህ የተነሳ በምታየው ነገር ውስጥ የምትፈጠር ትንሽዬ ልዩነት በምታደርገው ነገር ላይ ለውጥ እንድታደርግ ታደርጋለች። እዚህ ጋር አመስጋኝ እንድንሆን የሚያደርገን አንድ ጥሩ ዜና አለ። ይህም የግድ የአካባቢህ ሰለባ መሆን የግዴታ አለመሆኑ ነው። ይልቁንም አንተም የአካባቢህ አናጢና ሰሪ መሆን ትችላለህ። አካባቢን ለስኬታማነት በሚያበቃ መልኩ መስራት። በ1970ዎቹ በነበረው ነዳጅ ማዕቀብ የዘይት እጥረት የደች ተመራማሪዎች ትኩረታቸውን በሙሉ ወደ ሀገር ውስጥ ኃይል እንዲያዘዋውሩ አድርጓቸው ነበር። ከአምስተርዳም ከተማ ወጣ ብሎ የሚገኝ አንድ ቦታ ላይ የሚኖሩ አንዳንድ የቤት ባለቤት ጎረቤቶቻቸው በ30% የሚያንስ ኃይል ተጠቅመው አገኙ። ሁሉም ቤቶች ተመሳሳይ ይዘት ያላቸውና በተመሳሳይ ክፍያ የመብራት አገልግሎት የሚጠቀሙ ጎረቤታሞች ናቸው። በደንብ ሲመረመርም ቤቶቹ ፍጹም ተመሳሳይ እንደሆኑ ይታያል፣ ከአንድ ልዩነት ውጪ። ይህ ልዩነት ደግሞ ቆጣሪው የተቀመጠበት ቦታ ነው። አንዳንዶች ቆጣሪያቸውን የሰቀሉት የቤቱ መሰረት ጋር ነው። አንዳንዶች ቆጣሪ ደግሞ በዋናው መተላለፊያ ጋር ባሉት ደረጃዎች ጋር ነው። መገመት እንደሚቻለው ቆጣሪያቸውን ዋናው መተላለፊያ ላይ ያስገጠሙ ቤቶች የተጠቀሙት የኤሌክትሪክ ኃይል መጠን ዝቅተኛ ይሆናል። ምክንያቱም በወጡ በገቡ ቁጥር ስንት እንደቆጠረ ስለሚያዩ ያጠቃቀም ባህሪያቸው ተቀየረ። ደጋግመን እንዳልነው ልማድ የሚነሳው በምልክቶች ወይም በፍንጮች አማካኝነት ነው። ለማየት የሚቀናን ምልክት ደግሞ ጎልተው የሚታዩ ነገሮችን ነው። እንዳለመታደል ሆኖ ደግሞ የምንኖርባቸውና የምንሰራባቸው አካባቢዎች የምንፈልገውን ባህሪ የሚያነሳሱ ምንም አይነት ምልክቶች የሌለባቸው ናቸውና ምንም ነገር ሳንሰራ ቁጭ ማለት ቀላል ያደርጉልናል። ጊታር በቅርብ ከተቀመጠና ትንሽ ፍላጎት ካለ ብድግ አድርገህ አለመነካካት ከባድ ነው። በተቃራኒው ደግሞ የመጽሐፍ መደርደሪያችን እንግዳ ክፍል ውስጥ ከሆነ ቶሎ ቶሎ አለማንበብ ቀላል ነው። ባጭሩ ለባህሪህ ለውጥ የሚያስፈልጉህን ፍንጮች ወይም ምልክቶች የተደበቁ ከሆኑ እንዳላየ ሆኖ ለማለፍ ቀላል ይሆንልሃል። ስለሆነም የሚታዩ ፍንጮችን ግልጽ አድርጎ እንዲታዩ ማድረግ ወደምንፈልገው ልማድ ለመግባት ይረዳናል። የዚህን ነገር ኃይል እኔ ራሴ በህይወቴ ውስጥ አይቼ አረጋግጫለሁ። ሁልጊዜ አፕል ገዛና በፍሪጁ የታችኛው መሳቢያ ውስጥ አስቀምጥ ነበር። ከዚያም ረሳዋለሁ። ከዚያ የማስታውሰው መብላት የማልችልበት ደረጃ ላይ ከደረሰ በኋላ ሊሆን ይችላል። እናም ሁልጊዜ እንደጣልኩት ነበር። በሂደት ግን ራሴን መከርኩና አካባቢዬን እንደገና ዲዛይን አደረኩ። ትልቅ ጎድጓዳ ሳህን ገዛሁና ኪችኑ ዲስፕሌይ ውስጥ አደረኩት። ከዚያም አፕሉ እዚያ ማድረግ ጀመርኩኝ። ኪችን በገባሁ ቁጥር ስለሚታየኝ በየቀኑ የተወሰኑ አፕሎችን መብላት ጀመርኩ። በዚህ መልኩ እንዲታየኝ ስላደረኩ ብቻ አፕል የመብላት ልማድ አዳበርኩ። አካባቢህን እንደገና ዲዛይን በማድረግ የምትፈልጋቸውን ልማዶች ለማዳበር የሚያደርጉህን ፍንጮች ግልጽና የሚታይ የምታደርግባቸውን ጥቂት መንገዶች ደግሞ ከምሳሌዎች ጋር ላጋራ። በየቀኑ የምትጠጣውን ውሃ መጠን መጨመር ከፈለግ በውሃ የተሞሉ ዕቃዎችን በጠረጴዛህና በአልጋህ አካባቢ አስቀምጥ። ጊታር የበለጠ መልመድ ከፈለግ ጊታሩን ሳሎን ውስጥ በሚታይ ቦታ ስቀለው። ዲያሪ መጻፍ የምትፈልግ ከሆነ የዲያሪ ማስታወሻህን መኝታ ክፍል ኮመዲኖ ላይ አስቀምጠው። መጽሐፍ የማንበብ ልማድህን ማዳበር የምትፈልግ ከሆነ የመጽሐፍ መደርደሪያህን ወደ መኝታ ቤት መግቢያ በር አካባቢ አድርገው ወዘተ። አንድ ልማድ የህይወት ትልቅ አካል እንዲሆን ከፈለግ ለዚያ ልማድ የሚያበቃህን ምልክት የአካባቢህ ትልቅ አካል አድርገው። በጣም የተለመዱ ባህሪያት ደግሞ ብዙውን ጊዜ ከአንድ በላይ ፍንጮች አሏቸው። አንድ አጫሽ ሲጋራ እንዲያጨስ የሚያደርጉት ምን ያህል ነገሮች እንዳሉ አስበው። መኪና መንዳት፣ ጓደኛ ሲያጨስ ማየት፣ የሥራ ቦታ ጭንቀት ወዘተ። ይህ ስትራቴጂ ጥሩ ልማዶች ግንባታ ላይም ይሰራል። መልካም ልማዶችን እንድትይዝ የሚያደርጉህን ነገሮች በአካባቢ ሁሉ በማስቀመጥ በየቀኑ እንዲያስታውሱ ማድረግ ትችላለህ። በጣም ግልጽ ሆኖ እንዲታየህ አድርገህ ያስቀመጥከው ነገር ከሁሉም የተሻለው ምርጫህ መሆኑን እርግጠኛ ሁን። የጥሩ ልማዶች ፍንጮች በአቅራቢያህ በሚታዩ መልኩ ካሉ የተሻለ ውሳኔ መወሰን ቀላልና ተፈጥሯዊ ይሆናል። አካባቢህን ዲዛይን ማድረግ በጣም ወሳኝ የሚሆነው ከዓለማችን ጋር የሚኖረን መስተጋብር ላይ ተጽዕኖ ስላለው ብቻ ሳይሆን አልፎ አልፎ ብቻ የምናደርገው ነገር ስለሆነም ጭምር ነው። ብዙ ሰዎች የሚኖሩት ሌሎች ሰዎች ለራሳቸው በፈጠሯት ዓለም ውስጥ ነው። አንተ ግን ለአዎንታዊ ፍንጮች
ቅርብ ለመሆንና ለአሉታዊ ፍንጮች ላለመጋለጥ የሚያስችል ሁኔታ የምትኖርበትና የምትሰራበትን አካባቢ አሻሽለህ ስራው። አካባቢን ዲዛይን ማድረግ ተቆጣጣሪነትን መልሰህ ለማግኘትና ህይወትን እንደምትፈልገው ለመንደፍ ያስችልሃል። የአካባቢህ ተጠቃሚ ብቻ ከመሆን አልፈህ የአካባቢህ ዲዛይነር ለመሆን ትጋ። የምልክቱ የፍንጩ አውድ አንድ ልማድ የሚለኩሰው ፍንጭ አንድ ብቻ ሊሆን ይችላል። በጊዜ ሂደት ግን ልማዶች ከአንድ አነሳስ ጋር ብቻ ሳይሆን በባህሪህ ዙሪያ ካለው አጠቃላይ ከባቢያዊ ሁኔታ ጋር ሊያያዙ ይችላሉ። ለምሳሌ ብዙ ሰዎች ብቻቸውን ሆነው ከሚጠጡት በላይ ከሌሎች ጋር ሲሆኑ ብዙ አልኮል የመጠጣት ልማድ አላቸው። እዚህ ጋር እንድትጠጣ የሚያደርግህ ነገር ብዙ ነው። ጓደኞች አልኮል ሲይዙ ማየት፣ ከባሩ የሚሰማው ሙዚቃ፣ የቢራውን ድርድር ማየት ወዘተ ሁሉ አነሳሾች ይሆናሉ። እኛ አእምሯችን ልማዶች ከተከሰቱበት ቦታ ጋር እናያይዛለን። ቤት ውስጥ፣ ቢሮ ውስጥ፣ ጂም ውስጥ፣ መጠጥ ቤት ወዘተ እያንዳንዱ ቦታ ከሆነ ልምድ ጋር ግንኙነት ያዳብራል። በጠረጴዛህ ላይ ካሉት ቁሳቁሶች፣ በኪችን ውስጥ ካሉት ዕቃዎች ወይም በመኝታ ክፍል ካሉት ነገሮች ከእያንዳንዳቸው ጋር የተለየ ግንኙነትን ታዳብራለህ። ባህሪያችን የሚወሰነው በከባቢያችን ውስጥ ባሉ ቁስ አካላት አይደለም፣ ከቁስ አካላት ጋር በሚኖረን ግንኙነት እንጂ። በእርግጥም ይህ አካባቢ በባህሪዎቻችን ላይ የሚኖረው ተጽዕኖ ልናስብበት የሚገባ ጥሩ መንገድ ነው። አካባቢህን በቁሳዊ ነገሮች የተሞላ አድርገህ ማሰብን አቁምና አካባቢህን በብዙ ግንኙነቶች የተሞላ አድርገህ ማሰብ ጀምር። በአካባቢህ ካሉት ነገሮች ጋር እንዴት መስተጋብር ውስጥ እንደምትገባም አስብ። ለአንድ ሰው ሶፋው በምሽቱ ለአንድ ሰዓት ያህል መጽሐፍ የሚያነብበት ቦታው ነው። ለሌላኛው ሰው ግን ሶፋው ቴሌቪዥን የሚያይበት ወይም ሳህን ሙሉ ኩኪስ ተቀምጦ የሚበላበት ይሆናል። የተለያዩ ሰዎች የሚኖራቸው የተለያዩ ትውስታዎች ናቸው። ስለዚህም የተለያዩ ሰዎች ከተመሳሳይ ቦታ ላይ የሚያዳብሩት የተለያዩ ልማዶችን ይሆናል። ጥሩ ዜናም አለ። አንድን ልማድ ከአንድ አውድ ጋር ማያያዝ ይቻላል። በአንድ ጥናት ውስጥ ሳይንቲስቶች የእንቅልፍ እጦት ችግር ያለባቸውን ሰዎች የድካም ስሜት ሲሰማቸው ብቻ ወደ መኝታ ክፍላቸው እንዲሄዱ አዘዟቸው። እስካልደከማቸው ድረስ በሌላ ክፍል ውስጥ እንዲቆዩ ማስጠነቀቋቸው። በጊዜ ሂደት እነዚህ በሽተኞች አልጋቸውን አውድ ከመተኛት ተግባር ጋር ማያያዝ ጀመሩ። ወደ አልጋቸው እንደወጡ መተኛት ቀላል እየሆነላቸው መጣ። አእምሯቸው አልጋ ላይ ተጋድሞ ልክ መነሳት፣ ቴሌቪዥን ማየት ወይም መጨነቅ ሳይሆን አልጋ ላይ የሚደረግ ነገር መተኛት ብቻ እንደሆነ ተማረ። ይህ የአውድ ኃይል የሚያሳየን ሌላ ጠቃሚ ስልትም አለ። ይኸውም በአዲስ አካባቢ ውስጥ ልማዶችን መቀየር ቀላል መሆኑን ነው። አሁን ያለህን ልማድ ለመቀየር ስታስብ አዲስ ከባቢ ውስጥ ራስህን የምታስቀምጠው ከሆነ ልትቀይረው የፈለግከውን ባህሪ ያስጀመሩህና ያስያዙህን ፍንጮች እንድታይ ያደርገዋል። ከነሱ የትውስታ ትኩሳትም ታመልጣለህ። ብዙ ነባር ፍንጮች ባሉበት አዲስ ልማድን ከመገንባት ይልቅ አዲስ ልማድን በአዲስ ከባቢ ውስጥ መገንባት ይቀላል። በመኝታ ክፍል ውስጥ ቴሌቪዥን የማየት ልማድ ከነበረህ በጊዜ መተኛት ቀላል አይሆንልህም። ሁልጊዜ የቪዲዮ ጌም የምትጫወትበት መኖሪያ ክፍል ውስጥ ሳትረበሽ ማጥናት ቀላል አይሆንልህም። ከነበረው ከባቢ ወጣ ካልክ ግን የነበሩህ የባህሪ መድሎዎች መተው ትችላለህ። እንደዚህ ካደረግክ የነበረውን አካባቢ ፍንጮች ከመታገል ትድናለህ። ይህ ደግሞ አዲስ ልማድን በቀላሉ ለማዳበር ይረዳሃል። ሙሉ በሙሉ አዲስ የሆነ ከባቢ መፍጠር ከባድና የማይቻል ከሆነብህ ያለህን አካባቢ እንደገና በመቀያየር ስራው። ለስራ፣ ለጥናት፣ ለእንቅስቃሴ፣ ለምግብ ማብሰል ወዘተ የተለያዩ ቦታዎች ፍጠርላቸው። እነዚህ ጋር ጠቃሚ ሆኖ የሚታየኝ መፈክር አንድ ቦታ ለአንድ ተግባር የሚል ነው። የስራ ፈጣሪነት ዘመኔ እንደጀመርኩ አካባቢ ያገኘሁት ቦታ ላይ ሆኜ ሰራ ነበር። ሶፋ ላይ ወይም ዱካ ላይ ወይም ወንበርና ጠረጴዛ ላይ። ማታ ማታ ስራ ማቆም ከባድ እየሆነብኝ መጣ። በግልና በስራ ሰዓቴ መካከል ምንም መለያየት አልነበረም። ሶፋዬ ዘና የምልበት ነው ወይ ስራ የምሰራበት ቦታ? በርካታ እንዲህ ያሉ ጥያቄዎች የሚያስነሳ ህይወት ውስጥ ነበርኩኝ። ሁሉንም ነገር የማደርገው በተመሳሳይ በሁሉም ቦታ ነበር። ከጥቂት ዓመታት በኋላ ለስራ የሚሆን አንድ ክፍል ያለው ቤት ውስጥ የመኖር እድል አገኘው። ከዚያ በኋላ ስራ እዚያች ክፍል ውስጥ ብቻ የሚደረግ ነገር ሆነ። የግል ህይወት ደግሞ ከዚያች ክፍል ውጪ። በስራ ህይወትና በቤት ህይወት መካከል ትክክለኛውን የልዩነት መስመር ማስመር ስችል የአእምሮዬን ፕሮፌሽናል ክፍል መዝጋትና መክፈት ቀላል ሆነልኝ። እያንዳንዷ ክፍል በዋናነት አንድ መሰረታዊ ተግባር ነው ያላት። ኪችን ምግብ ለማብሰያ፣ ቢሮዬ ስራ ለመስሪያ ወዘተ። በቻልከው መጠን የአንዱን ልማድህን አውድ ከሌላው ልማድ አውድ ጋር ላለማደባለቅ ሞክር። አውዶችን መደበላለቅ ስትጀምር ልማዶችን መደበላለቅ ትጀምራለህ። በዚህ ጊዜ ቀለል ያለው ልማድ የማሸነፍና የመተግበር እድል ይኖረዋል።
የዘመኑ ቴክኖሎጂዎች ሁለገብነት ጥቅምም ጉዳትም የሚሆነው በዚህ ምክንያት ነው። ስልክህን ለሁሉም ተግባራት መጠቀም ትችላለህ። ይህ ስልክህን በጣም ጥሩ ቁስ የሚያደርገው ነገር ነው። በስልክ ሁሉንም ነገሮች መስራት መቻል ግን ስልክህ ከአንድ ስራ ጋር እንዳታያይዘው ያደርግሃል። በስልክ ተጠቅመህ ስራ መስራት ትፈልጋለህ። ስልክህን ስትይዝ ግን ወደ ማህበራዊ ሚዲያዎች ጎራ ለማለትም የተመቻቸ ትሆናለህ። ኢሜል ለማየት፣ ጌም ለመጫወት ወዘተ እንዲሁ። ይህ የፍንጮች መተረማመስን ይፈጥራል። ስለዚህ ለእያንዳንዱ ልማድህ የተለየ አውድን መስጠትና የተለየ ከባቢ መፍጠር እንደ ዋና ቁልፍ ተጠቀም። ያለህበት የኑሮ ደረጃ አዳዲስ ከባቢዎችን ለመፍጠር እንደሚያስችልህ አስበህ ይሆናል። እውነት ነው። የነበረህን ክፍል ትተህ ሌላ ክፍል ሌላ ዓላማ ማግኘት ቀላል ላይሆንልህ ይችላል። አስቀድሞ ባለህ ውስን ነገርም ግን አዲስ ከባቢ መፍጠር ትችላለህ። ለምሳሌ የምትኖርበት አንድ ክፍል ቤት ለዓላማዎች መሸንሸን ትችላለህ። የምትጠቀማቸውን ኤሌክትሮኒክሶች እንዲሁ ላፕቶፑን ለመጻፊያ ብቻ፣ ታብሌቱን ለማንበቢያ ብቻ፣ የእጅ ስልኩን ደግሞ ለማህበራዊ ሚዲያና ለግንኙነት ብቻ የሚጠቀም ሰው አውቃለሁ። ይህ ሰው ላፕቶፑ እጁ ላይ ካለ ወደ ፌስቡክ ዝር አይልም ማለት ነው። ይህንን ስልት በአግባቡ ከተጠቀምክ እያንዳንዱ አውድ ከእያንዳንዱ ልማድና የአስተሳሰብ ዘዬ ጋር የተያያዘ ይሆናል። ልማዶች የሚዳብሩት እንደዚህ ባሉ ተገማች ሁኔታዎች ውስጥ ነው። ትኩረት የሚመጣው ልክ ለስራ ወንበርና ጠረጴዛ ላይ ስትቀመጥ ነው። ዘና ማለት የሚመጣው ዘና ለማለት ዓላማ የተዘጋጀ ቦታ ላይ ስትሆን ነው። እንቅልፍም የሚመጣው በአልጋ ላይ የሚደረግ ብቸኛው ነገር ሲሆን ነው። ተገማችና ዘላቂነት ያላቸው ባህሪያትን ከፈለክ ተገማችና ዘላቂነት ያለው አካባቢ መፍጠር አለብህ። ማጠቃለያ፣ በአውዱ ውስጥ ያሉ ጥቃቅን ለውጦች በጊዜ ሂደት በባህሪ ላይ ትልቅ ለውጥን ያመጣሉ። ሁሉም ልማድ የሚጀምረው በፍንጭ ወይም በምልክት ነው። እኛ በቀላሉ ማየት የምንችለውም ጎልቶ የተቀመጠን ፍንጭ ነው። በአካባቢው ውስጥ የጥሩ ልማዶችን ፍንጮች ግልጽ ሆነው እንዲታዩ አድርግ። በጊዜ ሂደት ልማዶችህ ከአንድ ፍንጭ ጋር ከመያያዝ አልፈው በባህሪህ ዙሪያ ካለው አጠቃላይ ሁኔታ ጋር የተሳሰሩ ይሆናሉ። ያን ጊዜ አውዱ ራሱ ምልክትህ ፍንጭህ ይሆናል። አሮጌ ፍንጮች ከመታገል ያድንሃል። አዳዲስ ልማዶችንም በአዲስ ከባቢዎች ውስጥ መገንባት ይቀላል። ራስን የመቆጣጠር ሚስጥር። የቪየትናም ጦርነት 6ኛ ዓመቱ እየያዘበት በነበረበት በ1971 ዓ.ም የኮንግረስ አባላት የነበሩት የኮኔክቲከቱ ሮበርት ስቲል እና የኢሉሲዮሉ ሞርጋን መርፊ የአሜሪካን ሕዝብ በሙሉ ያስደነቀ አንድ ግኝት ይዘው ብቅ አሉ። እነዚህ የኮንግረስ አባላት የአፍጋኒስታን የሚገኘው ወታደር በጎበኙበት ወቅት በዚያ ከሚገኙ የአሜሪካ ወታደሮች መካከል 15% የሚሆኑት የሄሮይን ሱሰኛ እንደሆኑ አወቁ። ተከታይ ጥናቶች እንዳረጋገጡት በቪየትናም አገልግሎት ከሚሰጡ አሜሪካውያን መካከል 35% የሚሆኑት ሄሮይንን የሞከሩ ሲሆኑ ከነዚህ ውስጥ 20% የሚሆኑት ደግሞ ሱሰኞች ሆነው ቀርተዋል። እናም ችግሩ ቀድመው ካሰቡ በላይ ሆኖባቸዋል። የእነዚህ የኮንግረስ አባላት ግኝት በዋሽንግተን በርካታ ስራዎች እንዲጀምሩ አደረገ። በፕሬዚዳንት ኒክሰን ስር የሆነ የሱስ መከላከል ልዩ ተግባራት ቢሮ መመስረቱ ከእነዚህ ተግባራት መካከል አንዱ ነበር። ተግባሩም ሱሰኝነትን መከላከል፣ ሱሰኞችን መልሶ ማቋቋምና ወደ ሀገራቸው ሲመለሱም ተከታትሎ መያዝ ነበር። በዚህ ጥናት ውስጥ ከተሳተፉ ሰዎች መካከል ሊ ሮቢንሰን አንዱ ነው። ይህ ሰው ስለ ሱሰኝነት የነበረው የተላመደ አስተሳሰብ እንዳልነበረ ባደረገው ግኝቱ የሄሮይን ተጠቃሚ የነበሩ ወታደሮች ወደ ቤታቸው ሲመለሱ 5% የሚሆኑት ብቻ በአንድ ዓመት ውስጥ ወደ ሱሰኝነት ሲመለሱ 12% የሚሆኑት ደግሞ የ3 ዓመት ውስጥ ሱሳቸው ሙሉ በሙሉ ይተዋሉ። በሌላ አገላለጽ በቪየትናም ሄሮይን ይጠቀሙ የነበሩ 10 ወታደሮች 9 ገደማ የሚሆኑት ወዲያውኑ ነበር ሱሰኝነታቸውን የሚተውት። ይህ ግኝት በጊዜው ስለ ጉዳዩ የነበረውን አስተሳሰብ የሚጻረር ነበር። በጊዜው የነበረው አረዳድ ሱስ የማይገረሰስ ቋሚ መገለጫ እንደሆነ ነው። በሮቢንሰን ጥናት የተገኘው ውጤት ያሳየው ግን አካባቢ ከተቀየረ ሱሰኝነትን መቀየር የሚችል ልማድ መሆኑን ነው። በቪየትናም ያሉ ወታደሮች ቀናቸውን ሁሉ የሚያሳልፉት ሄሮይን የመጠቀምን በሚያበረታቱ ፍንጮች ተከበው ነው። ለማግኘት ቀላል ነው። የጦርነቱ መንፈስ ሁልጊዜም በጭንቀት ውስጥ እንዲኖሩ ያደርጋቸዋል። ሄሮይንን ከሚጠቀሙ ወታደሮች ጋር ጓደኛ ይሆናሉ። ከቤታቸው በብዙ ማይል ርቀት ላይ ናቸው ወዘተ። አንድ ወታደር አንድ ጊዜ ወደ አሜሪካ ከተመለሰ ከእነዚህ የሱሰኝነት ይገፋፉ የነበሩ ምንጮች ነፃ ይሆናል። ስለሆነም አውዱ ሲቀየር ልማዱ ይቀየራል። ይህንን ሁኔታ ከአይነተኛ የደባል ሱስ ባለቤት ሁኔታ ጋር አወዳድረው። በቤቱ ወይም ሰፈር ውስጥ ከጓደኞቹ ጋር ባለው ህይወት ሱሰኛ ይሆናል። ከዚያም ከሱስ የሚወጣበትን መንገድ ለመጠየቅ ክሊኒክ ይሄዳል። ምንም ምክር አገኘ፣ ምንም ሕክምና የሚመስለው ወደ ቀደመ ቤቱ ወደ ድሮ ሰፈሩ ነው። የመጀመሪያውም ሱስ ውስጥ እንዲገባ ያደረጉት ፍንጮች ወዳሉበት የቀድሞ ቤቱና የቀድሞ ሰፈሩ ማለት ነው።
ብዙ የእጽ ተጠቃሚዎች ከሱስ መውጣት የቪየትናሞቹ ወታደሮች ተቃራኒ ከባድ ሲሆኑባቸው የምናየው ለዚህ ነው። 90% ገደማ የሚሆኑት ማገገሚያ የገቡ መደበኛ የሄሮይን ተጠቃሚዎች ወደ ሱሳቸው እንደሚመለሱ ጥናቶች አረጋግጠዋል። ይህ የቪየትናም ወታደሮች ላይ የተደረገ ጥናት ግን ብዙዎችን ስለ መጥፎ ልማዶች ያሉንን አስተሳሰቦች የሚጣረስ ነገር ይዞ መጣ። ምክንያቱም ጤናማ ያልሆነ ባህሪ ከሞራል ድክመት ጋር የሚያያይዘውን ባህላዊ እምነት ሞግቷል። አጫሽ፣ ሱሰኛ፣ ወፍራም ወይም ጠጪ ከሆንክ ለሆንከው ነገር ያበቃህ ራስህን መቆጣጠር አለመቻልህ፣ ምናልባትም መጥፎ ሰው መሆንህ እንደሆነ ዕድሜ ዘመንህ ሙሉ ይነግርሃል። ሽርፍራፊ ዲሲፕሊን ሁሉንም ችግሮች ይፈታል የሚለው አስተሳሰብ ባህላችን ውስጥ የተተከለ አስተሳሰብ ሆኗል። የቅርብ ጊዜ ጥናቶች የሚያሳዩት ግን የተለየ እውነት ነው። ሳይንቲስቶች ራሳቸውን በመቆጣጠር ፍጹም የተዋጣላቸው የሚባሉ ሰዎችን ሲያጠኑ እንዳገኙት እነዚህ ሰዎች ከሱስ ለመውጣት የሚታገሉት ሰዎች የተለያዩ ሆነው አላገኟቸውም። እነዚህ ራሳቸውን የሚቆጣጠሩ ሰዎች የሚሻሉበት ብቸኛ ሁኔታ ቢኖር ሕይወታቸውን ራስን መቆጣጠርና ከፍተኛ ተነሳሽነትን በማይጠይቁ አኳኋኖች ውስጥ ለመኖር የሚያስችል ሁኔታ መቅረጻቸው ነው። በሌላ አገላለጽ እንደዚህ ያሉ ሰዎች በሚያስቋምጥ ቴምፕቲንግ ሁኔታ ውስጥ የሚያሳልፉት ጊዜ ውስን ነው። አንድ ሰው ራስን በመቆጣጠር የተሻለ የሚባለው ራስን የመቆጣጠር ጥበብን በትንሹ ብቻ የሚጠቀም ሲሆን ነው። ራስን መቆጣጠር ውጤታማ የሚሆነው ብዙውን ጊዜ ራስን መቆጣጠር በማይጠይቁ ሁኔታዎች ውስጥ መኖር ሲቻል ብቻ ነው። እናም ትጋት፣ ጽናት፣ ፍላጎት ለስኬት እጅግ አስፈላጊ ነገሮች ናቸው። እነዚህም ብቃቶች የማሻሻያው መንገድ ግን የተሻለ ዲሲፕሊን ያለው ሰው መሆን መመኘት ሳይሆን የተሻለ ዲሲፕሊን የተላበሰ አካባቢ መፍጠር ነው። ይህ በስሜት የማይመራ ሀሳብ የበለጠ ትርጉም የሚሰጠው ደግሞ ልማድ አንድ ጊዜ በአእምሯችን ላይ ከተፈጠረ የሚሆነውን ስንረዳ ነው። አንድ ጊዜ አእምሮ ላይ የታተመ ልማድ ሁኔታዎች በጠየቁ ቁጥር ሁሉ ለመተግበር ዝግጁ ነው። በቴክሳስ ውስጥ ቴራፒስት የሆነችው ፒቲ ኦልዌል ማጨስ የጀመረችው ብዙውን ጊዜ የምታጨሰው ከጓደኞቿ ጋር ፈረስ ስትጋልብ ነበር። በጥረት ማጨስ አቆመች፣ ፈረስ መጋለብም ተወች። ለዓመታት እንደዚያ ቀጠለች። ከ10 ዓመታት ገደማ በኋላ ከዕለታት አንዲት ቀን በአጋጣሚ ፈረስ ልትጋልብ ከብዙ ዓመታት በኋላ የማጨስ ፍላጎቷ አናቷ ላይ ወጥቶ አፏሸገች። ምልክቶቹ በውስጧ ሰርጸው ነበር። በመሆኑም ከረዥም ጊዜ በኋላ ምቹ ጊዜ ጠብቀው ፈነዱ። ልማድ አንድ ጊዜ ከሰረጸ ቢተውም እንኳ የሚተገበርበት አካባቢና ምልክቶቹ እንደገና በመጡ ቁጥር ብቅ ለማለት ይዳዳዋል። የባህሪ ለውጥ ቴክኒኮች ወደ ኋላ የሚመለሱበት አንደኛው ምክንያት ይሄ ነው። ስለሆነም ስለ አካባቢህና ስለ ፍንጮችህ የማትጠነቀቅ ከሆነ የማትፈልገውንና ያጠፋኸውን ልማድ መልሰህ ለመሸከም የምትገደድ እድል ሊኖርህ ይችላል። መጥፎ ልማዶች ራሳቸውን በራሳቸው የሚያነቃቁ አውቶካታሊክ ናቸው። ሂደቱ ራሱን በራሱ ይመግባል። በመጀመሪያ ሊያደነዝዙት የሚፈልጉትን ስሜት ያዳብሩታል። መጥፎ ስሜት ይሰማሃል፣ ከዚያ ታጨሳለህ። ስታጨስ የበለጠ የሚያስጨስ ደስ የማይል ስሜት ይሰማሃል። ቴሌቪዥን ለረዥም ጊዜ ስታይ የስንፍና ስሜት ይቆጣጠራል። ከዚያም ምንም ሌላ ስራ የመስራት ብርታት ስለማይኖርህ ቴሌቪዥን ማየትን ትቀጥላለህ። ስለ ጤናህ መጨነቅና እንድትሰጋ ያደርግሃል። ስጋትህን ለመቀነስ ታጨሳለህ። ይቀጥላል። ጥናቶችህ ይህንን ሁኔታ በፍንጭ የተነሳሱ ፍላጎቶች ይሉታል። ሐሳቡ ውጫዊ ገፊ ኃይሎች መጥፎ ልማዶችን እንድትደግም የሚያደርግህን ከፍተኛ ጉጉት ይፈጥሩብሃል የሚል ነው። አንድ ነገር ስታይ መፈለግ ትጀምራለህ። ይህ ሂደት ሁልጊዜም ይሰራል። ብዙውን ጊዜ ደግሞ እኛ ሳናውቀው ሱሰኞች የኮካይን ምስል ለ33 ሚሊ ሴኮንድ ካዩ የማጨስ ፍላጎት በጭንቅላታቸው ውስጥ እንደሚሰርጽባቸው ጥናቶች አረጋግጠዋል። ይህ በጣም አጭር ጊዜ ቢሆንም አእምሮህ ግን በፍጥነት ለመመዝገብ ይጠቀምበታል። ያየው ሱሰኛ ምን እንዳየ እንኳን አይነግርህም። በዚያ ሴኮንዶች ውስጥ ባያት ነገር ግን ጉጉት ይቆጣጠረዋል። ልማድን መስበር ትችላለህ፣ የመርሳት እድልህ ግን ዝቅተኛ ነው። የልማዶች የአእምሮ ቅሪቶች አንድ ጊዜ አእምሮ ላይ ከተለጠፉ በኋላ ሙሉ በሙሉ የመወገድ እድላቸው በጣም ዝቅተኛ ነው። ለብዙ ጊዜ ጥቅም ላይ ባይውሉም ተመልሰው የመምጣት ጠባብ እድል ካገኙ ለመመለስ አፋፍ ላይ ሆነው ይጠብቃሉ። ስለሆነም አጓጊ ሁኔታዎችን መቋቋም አዋጪ ስልት ነው የሚሆነው። ብዙ መቆራረጦች በሞሏት ህይወት ውስጥ የተሟላ አመለካከትን ይዞ መኖር ከባድ ነው። ብዙ ጉልበትም ይጨርሳል። በአጭር ጊዜ ጉጉትን ማሸነፍ መምረጥ ትችላለህ። በረጅም ጊዜ ግን የምንኖርበት አካባቢ ውጤት ነው የምንሆነው። በአሉታዊ አካባቢ ውስጥ ከአወንታዊ ልማዶች ጋር የሙጥኝ ብሎ መኖር በቀላሉ የሚቻል አይሆንም። ከሁሉም የተሻለው መንገድ ደግሞ መጥፎ ልማዶችን ከምንጫቸው ማድረቅ ነው።
በተግባር ላይ ማዋል ከሚችሉ መጥፎ ልማዶች መገላገያ መንገዶች መካከል አንዱ ልማዱን የሚያነሳሱት ፍንጮች ያሉበት ቦታ አለመገኘት ወይም ፍንጮቹ ጋር የመገናኘት እድል መቀነስ ነው። ምሳሌዎች እንመልከት። መስራት ያለብህን ስራዎች እንዳላጠናቀቅ ከተሰማህ ለጥቂት ሰዓታት ስልክህን ሌላ ክፍል ውስጥ አስቀምጠው። ሁልጊዜ ከሰዎች የማነስ ስሜት የሚሰማህ ከሆነ የቅናት ማዕከላት የሆኑትን ማህበራዊ ሚዲያዎችን መጠቀም አቁም። ቴሌቪዥን በማየት ረዥም ሰዓት እያቃጠልክ ከሆነ ቴሌቪዥንህን ከመኝታ ክፍል አውጣ። ብዙ ገንዘብ ኤሌክትሮኒክስ ላይ እያፈሰስክ ከሆነ የአዳዲስ ቴክኖሎጂዎች ዜናዎችን ማንበብ አቁም። ብዙ የቪዲዮ ጌሞች የምትጫወት ከሆነ መጫወቻውን ነቅለህ ራቅ ያለ ቦታ አስቀምጥ። ይህ የባህሪ ለውጥ የመጀመሪያ ህግ ተገላቢጦሽ ነው። ግልጽ ከማድረግ ይልቅ የማይታይ ማድረግ። እንደነዚህ አይነት ጥቃቅን ለውጦች የሚያመጡት ውጤት ሁልጊዜም ያስደንቀኛል። አንዱንና ዋናውን ፍንጭ አስወግድ፣ ከዚያ ሙሉ ለሙሉ ልማዱ እየለቀቀ ይሄዳል። ራስህን መቆጣጠር ግን የአጭር ጊዜ እንጂ የረዥም ጊዜ ስልት አይሆንም። ምቹ ሁኔታዎችን 1 ወይም 2 ጊዜ ልትቋቋም ትችላለህ። ሁልጊዜም በድል መወጣትህን ግን እርግጠኛ መሆን አትችልም። አንድን ነገር በትክክል ለማድረግ በፈለክ ቁጥር የፍላጎት ጥንካሬህን በማሰባሰብ ከመድከም ይልቅ አካባቢህን በማስተካከል ለማሸነፍ መሞከር ቀላል ራስን የመቆጣጠሪያ ሚስጥር ይህ ነው። የጥሩ ልማዶችን ፍንጮች በግልጽ አድርግ። በተቃራኒው ደግሞ የመጥፎ ልማዶችን ምልክቶች ግን የማይታዩ አድርጋቸው። ማጠቃለያ፣ የባህሪ ለውጥ የመጀመሪያው ህግ ተገላቢጦሽ የማይታይ ማድረግ ነው። ልማድ አንድ ጊዜ ከተፈጠረ ሙሉ በሙሉ የመስራት እድሉ ዝቅተኛ ነው። ከፍተኛ ራስን የመቆጣጠር ችሎታ ያላቸው ሰዎች የሚያስጎመዥ ሁኔታ ውስጥ የሚያሳልፉበት ጊዜ ይቀንሳሉ። የመጎምጀትን ከመቋቋም ይልቅ ማስወገድ ይቀላል። መጥፎ ልማዶችን ከማጥፊያ መንገዶች መካከል ተግባራዊ የሆነው ልማዱ የሚያነሳሱ ፍንጮች የሚያጋፍጥን ተጋላጭነት መቀነስ ነው። ራስን መቆጣጠር የአጭር ጊዜ እንጂ የረዥም ጊዜ ስልት አይደለም። ጥሩ ልማዶች እንዴት እንፍጠር? አንደኛው ህግ ግልጽ አድርገው። ልማድ መመዝገቢያን ሙላ። ነባር ልማዶችህን በመመዝገብ ስለነሱ ግንዛቤ ይኑርህ። የትግበራ ፍላጎት ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ልማዶችን ማቆራኘት ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይህ ነው። ይህንን ነባር ልምድ ካደረግኩ በኋላ ይህንን አዲስ ልምድ አደርጋለሁ። አካባቢህን ዲዛይን አድርግ። የጥሩ ልማድ ፍንጮች የሚታዩና ግልጽ አድርግ። መጥፎ ልማዶችንስ እንዴት እናስወግድ? አንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነትን ቀንስ። የመጥፎ ልማዶችን ፍንጭ ከአካባቢህ አስወግድ።